ነገራቶችን አእምሯችሁን ብቻ በመጠቀም ማንቀሳቀስ ብትችሉና ከቦታ ቦታ መሰወር የሚያስችል ኃይል ቢኖራችሁ ምን ታደርጉ ነበር? በአሜሪካ አትላንታ ከተማ ውስጥ የሚኖር ዳዮን የተባለ አንድ ትንሽ ልጅ በእድሜው ካሉ ሌሎች ልጆች በሙሉ የተለየ ነበር። በትምህርት ቤት ያሉ የክፍል ጓደኞቹም አይወዱትም ነበር። ነገር ግን ዳዮን በውስጡ የተደበቀ ሚስጥራዊ ኃይል እንዳለው ማንም አያውቅም ነበር። የዳዮን እናት ኒኮል ባለቤቷ ማርክ ከብዙ ዓመታት በፊት በማይታወቅ ሁኔታ ስለጠፋ ዳዮንን ብቻዋን ነበር የምታሳድገው። በዚያች ጠዋት ኒኮል ልጇን ወደ ትምህርት ቤት ተወስዷለች። ነገር ግን እዚያ ዳዮን ከማንኛውም የክፍል ጓደኛው ጋር እንደማይግባባ ስለተገነዘበች ውስጧ ክፉኛ ይቆስላል። በዚያው ቀን ኋላ ላይ ደግሞ ኒኮል ከስሯ ትባረራለች። በዚህ መሃል በትምህርት ቤት ዳዮን ከአንዳንድ ልጆች ጋር ጓደኛ ለመሆን ይሞክራል። ነገር ግን ማንም ሊቀበለው አልፈለገም። ከእርሱ ጋር በደግነት የምታወራው ብቸኛዋ ሰው ኤስፔሬንዛ የምትባል ልጅ ብቻ ነች። እሷም ቢሆን ከሌሎች የተለየች አካል ጉዳተኛ ነበረች። ከትምህርት ቤት በኋላ ዳዮን አዳዲስ ጓደኞችን ለማፍራት በማሰብ ወደ መንሸራተቻ ሜዳ ይሄዳል። መጀመሪያ ላይ በሸርተቴው በጣም ደካማ ስለነበር ሁሉም ያሾፉበታል። ነገር ግን ትኩረቱን በሰበሰበ ቅጽበት በውስጡ ያለው ኃይል በድንገት ይነቃና በዚያ ያሉትን ልጆች በሙሉ ጉድ የሚያሰኝ ትርኢት ያሳያል። ልክ በዚያን ጊዜ እናቱ ኒኮል እዚያ ትደርስና ዳዮን ወዲያውኑ መኪና ውስጥ እንዲገባ በንዴት ትነግረዋለች። ቤት ከደረሱ በኋላ የዳዮን የክርስትና አባትና የዳዮን አባት የቅርብ ጓደኛ ከነበረው ፓት ጋር ይገናኛሉ። ፓት በዚያሽ ምሽት ዳዮንን ፒዛ ሊገዛለት ቃል ገብቶ ስለነበር ዳዮንና ፓት ከቤት ውጪ ለመዝናናት ይወጣሉ። ኒኮል ደግሞ መታጠቢያ ገንዳ ውስጥ ሆና ስለሞተው ባለቤቷ ማርክ እያሰበች መተከስ ትጀምራለች። በሌላ በኩል ፒዛ ቤት ውስጥ ፓት ለዳዮን አዳዲስ መጽሐፎቹን ያሳየዋል። ከታሪኮች ውስጥ አንዱ ነገራቶችን በአእምሮ ብቻ ማንቀሳቀስ ስለሚችል አንድ ገጸ ባህሪ ነበር። ይህንን ሲያይ ዳዮም እሱም ሱፐር ሂሮ መሆን እንደሚፈልግ ለፓት ይገልጽለታል። በጨዋታቸው መሃል ዳዮን ፓትን ስለ አባቱ ጥያቄዎችን መጠየቅ ይጀምራል። ፓትና የዲዮን አባት ማርክ በጣም የቅርብ ጓደኛሞች ስለነበሩ ምናልባት ፓት እውነቱን ያውቃል ብሎ አምኖ ነበር። ነገር ግን እናቱ ኒኮል እስካሁን ድረስ ሙሉን እውነት ለልጇ ነግሮ አታውቅም ነበር። በዚያሽ ምሽት ዳዮን ከእናቱ ጋር ተቀምጦ እየተጫወተ እያለ በድንገት የጨዋታ አሻንጉሊቶቹን ሳይነካቸው በአየር ላይ መንሳፈፍ እንዲጀምሩ ያደርጋል። የልጇን እንግዳ ኃይል ስታይ ኒኮል በጣም ደንግጣ እንዲያቆም ተነግሯለች። ነገር ግን ዳዮን ራሱን ቢፈራና በችሎታዎቹ ላይ ያለውን ቁጥጥር ሙሉ በሙሉ ያጣል። በክፍል ውስጥ የነበረ አንድ ከባድ መብራትም በቀጥታ ወደ ኒኮል ይበራል። ነገር ግን በመጨረሻው ሰከንድ ዳዮን ሊያቆም ይቻላል። ይህን ሁሉ ከተመለከተች በኋላ ኒኮል በፍርሃት ረዳ እህቷ ካት እንድትመረምረው በማሰብ ዳዮንን ወዲያውኑ ወደ ሆስፒታል ተወስዷለች። ከምርመራው በኋላ ካት ዳዮን ፍጹም ጤነኛ እንደሆነ ትናገራለች። ምናልባት ኒኮል ከስራ ስለተባረረች ቅዠት ነው ብላ ማመን ትጀምራለች። ኒኮልም ምናልባት ያየችው ነገር ሁሉ ቅዠት እንደሆነ ራሷን ለማሳመን ትሞክራለች። በዚያው ምሽት ወደ ቤት ከተመለሱ በኋላ ኒኮል በመጨረሻ ለዳዮን ስለ አባቱ እውነቱን እየነገረችው አባቱ ማርክ አንዲትን ሴት ለማዳን ወደ ወንዝ እንደዘለለና በኃይለኛ የውሃ ሞገድ ተወስዶ እንደጠፋ ትነግረዋለች። ዳዮንም የሰማው ነገር ቢያሳዝነውም አባቱ እንደ ጀግና መሞቱን በመስማቱ ኩራት ይሰማዋል። በማግስቱ ጠዋት ኒኮል እሷና ማርክ አብሮ ያሳልፉበት ወደ ነበረው አሮጌ ጎጆ ልጇን ተወስዷለች። እዚያም ሁለቱም በሐይቁ አጠገብ አሳ ለማጥመድ ይሄዳሉ። ነገር ግን ዳዮን አሳ ማጥመድ ሲያቅተው በድብቅ ኃይሉን ይጠቀምና አሳዎቹን ከውሃ ያነሳቸዋል። ነገር ግን ኃይሉ ከቁጥጥር ውጪ ሲወጣ ዛፎቹ መንቀጥቀጥ ይጀምሩና አንድ ግዙፍ የእንጨት ግንድ በቀጥታ ወደ ዳዮን ይበራል። ከፍርሃቱ የተነሳ ዳዮን ቀጥታ ወደ ሐይቅ ውስጥ ይወድቃል። ልጇ ሲሰምጥ ያየችው ኒኮል ወዲያውኑ ወደ ውሃ ውስጥ ዘልና ሕይወቱን ታተርፈዋለች። በዚያሽ ምሽት ከባድ ማዕበል እያጉረመረመ ነበር። በድንገት ዳዮን ከጎጆው ወጣ ይልና በጫካ ውስጥ ቆሞ ያሉ ሰዎችን ማየት ይጀምራል። ኒኮልም እሱን መልሳ ለማምጣት ወደ ውጭ ስትወጣ እሷም እነዚያ ሚስጥራዊ መናፍስት ማየት ትጀምራለች። ከመካከላቸውም አንዱ ማርክ ነበር። በማግስቱ ጠዋት ኒኮል ማርክ ከመጥፋቱ በፊት ሕይወቷን ያተረፈላትን ሴት ለመደወል ትወስናለች። ነገር ግን ስልኩ እምቢ ስላላት ስልኩ ቁጥሯን በማርክ ጃኬት ውስጥ እንዳገኘችውና በተቻለ ፍጥነት መልሳ እንድትደውልላት ገልጻ የድምጽ መልእክት ታስቀምጣለች። ልክ በዚያን ጊዜ አንድ የፖሊስ መኮንን በድንገት በሩ ላይ ደርስና የአንዲት ሴት ፎቶግራፍን ለኒኮል እያሳየ ታውቂያታለሽ ወይ ብሎ ይጠይቃታል። የሴትዮዋ ጎጆ በሐይቁ ማዶ የሚገኝ ሲሆን በሚስጥራዊ ሁኔታ ጠፍታ ነበር። የፖሊስ መኮንኑ እንደሚያስረዳው ባለፈው ምሽት ሴቲቱ ማዕበሉን ለማየት ከጎጆው ወጥታ እንደነበር፣ ነገር ግን ከዚያ በኋላ ምንም አይነት ዱካ ሳተው በሚስጥራዊ ሁኔታ እንደጠፋች ይናገራል።
ጥቂት ተጨማሪ ጥያቄዎችን ከጠየቀ በኋላ መኮንኑ አካባቢውን በንቃት እንደሚከታተል ተናግሮ ከዚያ ይሄዳል። እሱ እንደሄደ ኒኮል ወዲያውኑ ለፓት ትደውልና ማርክ ከመሞቱ በፊት አድኗት የነበረችውን ሻርሎት ስለሚሏት ሴት ትጠይቀዋለች። ነገር ግን ፓት በዚህ ስም የሚጠራ ማንኛውንም ሴት እንደማያውቅ ይነግራታል። ኒኮል በመቀጠል ምናልባት ማርክ እምነቷን አግድሎ ከሴትየዋ ጋር በሆነ መንገድ ግንኙነት ነበሩ የሚለውን ጥርጣሬዋን ታከፍለዋለች። ፓት ሊያረጋጋት ይሞክርና የሻርሎትን ስልክ ቁጥር ይጠይቃታል። ነገር ግን ኒኮል ይህንን ጉዳይ ራሷ ማጣራት እንዳለባት ነግራው ስልኩን ትዘጋዋለች። ከዚህ በኋላ ኒኮል ከልጇ ኃይሎች በስተጀርባ ያለውን እውነት መረዳት እንድትችል ዳዩንን ወደ ሐይቁ አጠገብ ትወስዷለች። ነገር ግን በድንገት ዳዩን አንዲት እንስሳ ያይና እሷን እያባረረ መሮጥ ይጀምራል። እንስሳዋ ዛፍ ላይ ስለወጣች ዳዩንም ራሱን ከፍ ካሉት የዛፉ ቅርንጫፎች ላይ እንዲወጣ ያደርጋል። እዚያ ላይ ተጣብቆ ሲቀር ግን መፍራት ይጀምራል። ልጇ በዚያ ሁኔታ ተጣብቆ በማየቷ ኒኮልን አስደንግጧት በሰላም ወደታች ለማውረድ በፍጥነት መሰላል ታመጣለታለች። ከጥቂት ሰዓታት በኋላ ኒኮል ከእህቷ ካት ስልክ ይደውልላታል። ካትም በሆስፒታሉ ውስጥ የሥራ ቃለ መጠየቅ እንዳዘጋጀችላት ትነግራታለች። በዚህም ምክንያት ሁለቱም ወደ ከተማ ይመለሳሉ። ዳዩን አሁንም ኃይሎቹን እንዴት በአግባቡ መቆጣጠር እንዳለበት ስላልተማረ ኒኮል እሱንም አብረው ትወስዷለች። በቃለ መጠይቁ ወቅት ዳዩን በሌላ ክፍል ውስጥ ብቻውን ስለተቀመጠ የኒኮል ሐሳብ ያለማቋረጥ ይረበሽ ጀመር። በድንገትም ዳዩን በአየር ላይ ሲንሳፈፍ ታየውና ወዲያውኑ ቃለ መጠይቁን አቋርጣ ወደ ውጭ ትሮጣለች። ይህም ድርጊቷ አዲሱን ስራ የማግኘት እድሏን እንድታጣ ያደርጋታል። በዚያሽ ምሽት ወደ ቤት ከተመለሱ በኋላ ፓት ደውሎላት ስለ ሻርሎት መረጃ እንዳገኘ ያስረዳታል። አስደንጋጩ ክፍል ደግሞ ማርክ ከጠፋበት ቀን ጀምሮ ማንም ሰው ስለ ሻርሎት የሰማው ነገር አለመኖሩ ነው። ስራውን ከጨረሰ በኋላ ፓት እራት ይዞ ወደ ኒኮል ቤት ይመጣል። ዲዮንም በመስኮት ሆኖ ሰፈሩን እየተመለከተ ባለበት በድንገት ዲዮን ከመንገዱ ማዶ በተሽከርካሪ ወንበር ላይ የተቀመጠችን አንዲት ልጅ እያየ ያለ የልጅቷ መጫወቻ መሬት ላይ ይወድቃል። ዳዩንም ኃይሉን ተጠቅሞ ለማንሳት ሲሞክር በስህተት ራሱን ከመንገዱ መሃል ላይ ያመጣል። ልክ በዚያን ጊዜ አንድ መኪና በቀጥታ ወደሱ እየበረረች ትመጣለች። በመጨረሻው ሰከንድ ዳዩን እንደገና ራሱን ይሰውርና በሰላም በእናቱ እቅፍ ውስጥ ያርፋል። ተአምር ያየው ፓትም በድንጋጤ ፈዞ አፉን ከፍቶ ይቀራል። በዚያሽ ምሽት ፓት ለዳዩን ኃይሎቹን እንዴት መቆጣጠር እንዳለበት ለማስተማር ይሞክራል። በርትቶ ከሰራም አንድ ቀን እውነተኛ ሱፐር ሂሮ ሊሆን እንደሚችል ይነግሯል። በሌላ በኩል ኒኮልም የአባቱን አሮጌ የእጅ ሰዓት ትሰጠውና ሰዓቱ ተረጋግቶ ትኩረቱን እንዲሰበስብ እንደሚረዳው ትነግሯለች። ዳዩን የእጅ ሰዓቱን እንዳደረገው ኃይሎቼ በመጨረሻ በቁጥጥር ስር እንደዋሉ ይሰማኛል ይላታል። ይህንን መስማቷ ለኒኮል በራስ መተማመን ሰጥቷት በማግስቱ ወደ ትምህርት ቤት ትልኳለች። ነገር ግን በእረፍት ሰዓት ሌላ ልጅ ሰዓቱን ሊነጥቀው ይሞክራል። በንዴትም ዳዩን የቴሌኪኔሲስ ኃይሉን ተጠቅሞ የልጁን እጅ በኃይል ይጎትቷል። ልክ በዚያን ጊዜ ርዕሰ መምህሩ እዚያ ይደርስና ሁለቱም ልጆች ወደ ቢሮ ይወሰዳሉ። እንደ ዕድል ሆኖ በዚያ ሰዓት ኒኮል አሁንም ትምህርት ቤት ውስጥ ነበረች። በፕሮፌሰር ፍራይ እርዳታም ዳዩንን ከትምህርት ቤት እንዳያገዱት ርዕሰ መምህሩን ታሳምነዋለች። በመጨረሻም ሁኔታ ይረጋጋና ሁለቱም ልጆች ወደ ክፍላቸው ይመለሳሉ። ከጥቂት ጊዜ በኋላ ኒኮል ከጓደኛዋ ጋር ቡና እየጠጣች እያለ በድንገት ከሻርሎት ስልክ ይደወልላታል። ከዛም ሁለቱ ፓርክ ውስጥ ለመገናኘት ይወስናሉ። ነገር ግን በሚደንቅ ሁኔታ በስልክ እያወሩ እያለ ሻርሎት በድንገት ከኒኮል ፊት ለፊት ትመጣለች። ልክ እንደ ዳዩንም ከተፈጥሮ በላይ የሆኑ ኃይሎች እንዳሏትና እነዚህን የሚያገኘችው ከዚሁ ተመሳሳይ ሚስጥራዊ ክስተት በኋላ እንደሆነ ትገልጻለች። ሻርሎት እንደምታብራራው ከጥቂት ዓመታት በፊት ከባለቤቷ ከተፋታች በኋላ ለእረፍት ወደ አይስላንድ ተጉዛ ነበር። እዚያም አንድ ምሽት ለማመን በሚከብድ ሁኔታ የሚያምር ብርሃን በሰማይ ላይ ታየ። እዚያ የነበሩት ሰዎች ሕይወት ሁሉ ሙሉ በሙሉ ተለወጠ። ሻርሎት እንደምትለው ከዚያሽ ምሽት በኋላ እነዚያ ሰዎች ሁሉ ከተፈጥሮ በላይ የሆኑ ኃይሎችን አዳብረዋል። ማርክም ከነሱ አንዱ ነበር። እነዚያው ተመሳሳይ ኃይሎች በኋላ ላይ ወደ ልጃቸው ዳዩን ተላልፈዋል። በሌላ በኩል በዚያው ቀን ከሰዓት በኋላ ኒኮል ስለጠየቀችው ፓት ዳዩንን ከትምህርት ቤት ሊያመጣው ይሄዳል። ወደ ቤት ሲመለሱ አንዳንድ ልጆች ቅርጫት ኳስ ሲጫወቱ ይመለከታሉ። ማሊክ የተባለ ልጅም ጨዋታውን እንዲቀላቀሉ ይጋብዛቸዋል። ፓትም አብሯቸው ይገባና በጨዋታው መሃል እውነተኛ ሱፐር ሂሮ ማለት ማንም ሰው ሳያስተውል ኃይሉን የሚጠቀም ሰው እንደሆነ ለዳዩን ያስረዳዋል። የፓትን ምክር በመከተል ዳዩን የአእምሮ ችሎታዎቹን በድብቅ በመጠቀም ኳሱን ፍጹም በሆነ ሁኔታ ደጋግሞ ወደ ቅርጫት ውስጥ ይወረውራል። ይህንን ሲያዩ ማሊክና ሌሎቹም አፋቸውን ከፍተው ይቀራሉ።
በሌላ በኩል ኒኮል አሁንም ስለ ባለቤቷ ማርክ እውነቱን ለማወቅ እየሞከረች ነበር። ማርክ ስለ ኃይሎቹ ለምን ምንም ነገር እንዳልነገራት መረዳት አልቻለችም። ልክ በዚያን ጊዜ በማዕበሉ ምሽት የማርክን መንፈስ በሌሎች የሞቱ ሰዎች መሃል ቆሞ እንዳየችው ለሻርሎት ትነግራታለች። ይህንን ስትሰማ ሻርሎት የፊት ገጽቷ መለወጥ ይጀምራል። ሻርሎትም በዚያ ማዕበል ውስጥ የሚኖር አንድ አደገኛ ፍጡር ለማርክ ሞት ተጠያቂ እንደነበረ ትገልጻለች። ይህንን እንደተናገረች ሻርሎት ከዚህ በፍጥነት መራቅ እንዳልነባትና አለበለዚያ ያ ፍጡር እሷንም እንደሚያገኛት ተናግራት ሮጣ ትሄዳለች። በኋላ ላይ ኒኮል ወደ ቤት ስትመለስ ሁሉንም ነገር ለፓት ነግራው ሻርሎትም ልክ እንደ ዳዮን ልዩ ኃይል እንዳላት ታብራራለታለች። ቀጥላም ፓት ከማርክ ጋር እዚያው አይስላንድ ውስጥ ሆኖ እያለ ለምን ግን እሱ ኃይሎችን እንዳላገኘ ትጠይቀዋለች። ይህንን ጥያቄ ሲሰማ ፓት ክፉኛ ተደነባብሮ በዚያን ቀን ከሱ በስተቀር እዚያ የነበረው እያንዳንዱ ሰው ሱፐር ሂውማን ቢሆንም እሱ ግን በድንኳን ውስጥ ስለነበር ምንም አይነት ኃይል እንዳላገኘ ይገልጽላታል። በዚያሽ ምሽት ፓት ከሄደ በኋላ ኒኮል ዳዮንን ታስተኛዋለች። ልክ በዚያ ጊዜ ቪዲዮ ያካተተ መልእክት ከሻርሎት ይደርሳታል። በዚያ ቪዲዮ ላይ ሚስጥራዊና አስፈሪ የሆነ ፍጡር በአውሎ ንፋሱ ውስጥ መኖሩን በግልጽ ማየት ይቻላል። በነጋታው ኒኮል በርካታ የሥራ መጠየቆች ስለነበሯት ፓት ዳዮንን ወደሚሰራበት ቢሮ ይዞት ይሄዳል። ባዮና ወደ ተባለው መስሪያ ቤቱ ሲደርሱም ፓት ለዳዮን ቦታውን ያስጎበኘዋል። ልክ በዚያን ጊዜ የባዮና ኩባንያ ባለቤት ሱዛን እዚያ ትደርሳለች። ሱዛን ዳዮንን በማየቷ እጅግ በጣም ትደሰታለች። ምክንያቱም አባቱ ማርክ እዚሁ የሚሰራ የነበረ ምርጥ ሰራተኛ ነበር። ስለዚህም ሱዛን ዳዮንን አስክሬም ልትገዛለት ይዘው ትወጣለች። በሌላ በኩል ኒኮል 5 ቃለ መጠይቆችን ብታደርግም አሁንም ስራ ማግኘት ባለመቻሏ አዝና ከዓመታት በፊት ውዝዋዜ ትማርበት ወደ ነበረው የዳንስ ስቱዲዮ ትሄዳለች። እዚያም የስቱዲዮን ባለቤት ኳሜን ታገኘዋለች። እሱም በዚህ የእንግዳ ተቀባይነት ስራ ክፍት እንደሆነ ስለነገራት ከረጅም ጊዜ በኋላ በመጨረሻ ኒኮል ከጭንቀቷ ትተነፍሳለች። በተመሳሳይ ጊዜ የድሮ ጓደኞቿን እንደገና በማግኘቷ ደስታ ይሰማታል። በዚህ መሃል አይስክሬም ከበሉ በኋላ ሱዛን ወደ ስራዋ ትመለሳለች። ልክ በዚያን ጊዜ ዳዮን ከተቆለፈው የብረት በር ጀርባ እንግዳ ድምጾችን እንደሚሰማ ለፓት ነግሮት በውስጡ ምን እንደተደበቀ ለማወቅ ጓጉቶ በሩን ለመክፈት ኃይሎቹን መጠቀም ይጀምራል። መጀመሪያ የደህንነት ካሜራዎቹን በማጥፋት ከዚያም የአእምሮን ድብቅ ኃይል ተጠቅሞ የሱዛንን የመግቢያ ካርድ በድብቅ ይሰርቅና ዳዮንና ፓት ወደ ሚስጥራዊ ክፍል አብሮ መግባት ይችላሉ። ወደ ውስጥ እንደገቡ ፓት በድንጋጤ ይፈዛል። ምክንያቱም ኩባንያው በዚያን ቀን አይስላንድ ውስጥ የነበሩትን ሰዎች በሙሉ በድብቅ ሲከታተል ቆይቷል። ይህ ብቻ አይደለም፣ ኩባንያው በቤተ ሙከራዎቹ አውሎ ነፋሱ በተፈጠረበት ክስተት እዚያው የነበሩ በርካታ እንስሳትንም አስሮ ይዞ ነበር። ልክ በዚያን ጊዜ ዳዮን አንዲት የተጎዳች ቀበሮ ይመለከታል። እንስሷ ስትሰቃይ ሲያይ ዳዮን ኃይሎቹን በመጠቀም ቀበሯን ይፈውሳታል። በሌላ በኩል ፓት ሚስጥራዊ ፋይሎችን ለመክፈት ሲሞክር በስህተት የማስጠንቀቂያ ደውሉን ያስነሳዋል። ሁኔታው እየተበላሸ መሆኑን የተገነዘበው ዳዮንም መደበቅ እንዲችሉ ወዲያውኑ የሙሉን ህንፃ መብራት ያጠፋዋል። የጥበቃ ሰራተኞቹም በፍጥነት እዚያ ይደርሳሉ። ነገር ግን ፓትና ዳዮን ጨለማውን እንደ መልካም አጋጣሚ በመጠቀም ከቦታው ያመልጣሉ። ወደ ውጭ እንደወጡም አቋራጭ መንገድ ተጠቅመው ኒኮል ወደ ቤት ከመመለሷ በፊት ቤት ለመድረስ ይችላሉ። እዚያ ከደረሱ በኋላ ፓት ለኒኮል የባዮና ኩባንያ ስለ አይስላንዱ ክስተት ሁሉንም ነገር እንደሚያውቅና ከዚህ ጋር የተገናኘውን እያንዳንዱን ሰው ሲከታተል እንደነበረ ይነግራታል። ፓት የበርካታ ሰዎችን ስምና አድራሻ ጽፎ ይዞ ስለነበር ኒኮል በኋላ ላይ ልታገኛቸው እንደምትችል ይነግራታል። በማግስቱ ጠዋት በአይስላንዱ ክስተት ወቅት የነበረው ዋልተር የተባለ ሰው በእርሻ ቤቱ ከእንቅልፉ ይነቃና ልጁን ብሬደንን ለመፈለግ ወደ ውጭ ይወጣል። ልክ እንደወጣም አንድ አደገኛ ማዕበል በፍጥነት ወደ እነሱ እየመጣ መሆኑን ስላየ ወዲያውኑ ልጁ ብሬደንን ወደ ቤት ውስጥ እንዲሮጥ ይነግረዋል። ልጁን ለማዳን ዋልተር ኃይሎቹን በመጠቀም ቤቱን በሙሉ በግዙፍ የዛፍ ስሮች ቢሸፍነውም ነገር ግን እሱ ራሱ ከመብረቁ ማምለጥ ያቅተውና የዚያ ገዳይ ማዕበል ሌላኛው ሰለባ ይሆናል። በዚህ መሃል ያ ቀን የዳዮን የልደት ቀን ነበር። እናቱ የልደት ድግሱን ጎረቤታቸው ታሻ ቤት አዘጋጅታ ነበር። ምክንያቱም የታሻ ልጅ ልደትም በዚያው ቀን ነበር። ነገር ግን ኒኮል ወደ ስራ መሄድ ነበረባት። ስለዚህ ጎረቤታቸው ዳዮንን ወደ ድግሱ ስትወስደው ኒኮል ደግሞ ቆይታ ለመመለስ ታቅዳለች። ከስራ ከወጣች በኋላ ኒኮል ዳዮን የሚወደውን ኬክ ገዝታ ድግሱ ላይ ትደርሳለች። መጀመሪያ ላይ ሁሉም ነገር ጥሩ የነበረ ቢሆንም ነገር ግን ኬክ ለመቁረጥ ሰዓቱ ሲደርስ የዳዮን የቀድሞ ክፍል ጓደኞቹ በኬኩ ላይ ማሾፍ ይጀምራሉ። ልቡ የተነካው ዳዮን ብቻውን ወደ መዝለያው መጫወቻ ይገባል። በውስጡ እየዘለለ እያለ በድንገት የመተንፈስ ችግር ይገጥመዋል። ይህንን ስታይ ኤስፔሬንዛ የመተንፈሻ መድኃኒቱን ለማምጣት በፍጥነት ትሮጣለች። በድንጋጤ ውስጥ ሆኖ ዳዮን በአጋጣሚ ኃይሉን ተጠቅሞ የመተንፈሻ መድኃኒቱን አየሩን ሰንጥቆ በቀጥታ ወደሱ እንዲበር ያደርገዋል። ነገር ግን በዚያን ከፍተኛ ፍጥነት ሲጓዝ የነበረው የመተንፈሻ መድኃኒቱ መዝለያውን ቀዶት ሙሉ መዋቅር በድንገት እንዲፈርስ ያደርጋል።
ኒኮልም በፍጥነት ወደ ውስጥ ገብታ ልጇን ታድናለች። ነገር ግን አሁን በድግሱ ላይ ከነበሩት ሰዎች ውስጥ ስንቶቹ ናቸው የዳዮንን ኃይሎች ያዩት የሚለው ጥያቄ በውስጧ ይቀራል። ሱዛንም በድግሱ ላይ ተገኝታ ሙሉውን ጊዜ ዳዮንን በጥንቃቄ ስትከታተል ነበር። በኋላ ላይ ኒኮል ልጇን ወደ ቤት እየመለሰች እያለ የማርክ ትዝታዎች እንደገና በአእምሯ ውስጥ መጉረፍ ይጀምራሉ። በእውነታው ከሆነ ማርክ እዚያ ሄደው ሻርሎትን ለማግኘት ነበር። ነገር ግን በድንገት ከሐይቁ አጠገብ የሚያስፈራ ማዕበል ተፈጠረ። በዚያው ሁከት ውስጥ ሻርሎት በውሃው መወሰድ ጀመረች። ነገር ግን ማርክ ሕይወቷን ሊያተርፍላት ቻለ። ይሁን እንጂ ልክ በዚያው ቅጽበት አንድ ምስጢራዊ ግዙፍ ፍጡር እዚያ ብቅ ብሎ በቀጥታ ማርክን ያጠቃው ጀመር። በሚቀጥለው ሰከንድ የማርክ አካል ተበጣጥሶ ይቆራረጥና ፍጡሩ ወደ ራሱ ውስጥ ይመጣዋል። በሆነ ተአምር ግን ሻርሎት ከዚያ አምልጣ የራሷን ሕይወት ለማትረፍ ችላለች። በዚያች ምሽት ዳዮን ተኝቶ እያለ አባቱ ማርክ በድንገት ከፊቱ ብቅ ይላል። ከጥቂት ሰኮንዶች በኋላ እንደገና በሚስጥራዊ ሁኔታ ይጠፋል። በዚያች ቅጽበት ዳዮን በድንገት ከእንቅልፉ ይነቃና ውጪ ላይ ኃይለኛ ማዕበል መኖሩን ያስተውላል። በቴሌስኮፑ ሲመለከትም ያንኑ ግዙፍና አስፈሪ ፍጡር ሩቆ ቆሞ ያየዋል። በማግስቱ ጠዋት ትምህርት ቤት እንደደረሱ ዳዮን ያለፈው ምሽት የተፈጠረው ነገር ሁሉ ለኤስፔሬንዛ ይነግራታል። ይህንን ስትሰማ ኤስፔሬንዛ እሱን ለመርዳት ተስማምታ አንድ ወረቀት ታውጣና ስዕሉን መሳል እንድትችል የፍጡሩን ፊትና አካል በዝርዝር እንዲገልጽላት ትጠይቀዋለች። ስዕሉን እየሳለች እያለ ኤስፔሬንዛ እንዲጠነቀቅ ዲዮንን ታሳስበዋለች። ልክ በዚህ ጊዜ ሱዛን በትምህርት ቤቱ ግዙፍ ስክሪን ላይ ትታይና በዚህ ዓመት ኩባንያዋ የትምህርት ቤቱን የሳይንስ ትርኢት ስፖንሰር እንደሚያደርግ ታስታውቃለች። ወደ ቤት ከተመለሰ በኋላ ዳዮን ስለ ቀድሞ ምሽት ሁሉንም ነገር ለእናቱ ይነግራታል። ኃይሎቹን በመጠቀምም የፍጡሩን ምስል በአየር ላይ እንዲሳፈፍ አድርጎ ይፈጥሯል። ኒኮል ያንን ፊት ባየችበት ቅጽበት ሙሉ በሙሉ በፍርሃት ትርዳለች። ይህ ማርክን የገደለው ያው አደገኛ ፍጡር እንደሆነና አሁን ደግሞ ዳዮንን ኢላማ እንዳደረገው ወዲያውኑ ትገነዘባለች። በፍርሃት ተውጣ ኒኮል ወዲያውኑ ለሻርሎት ትደውልና በአስቸኳይ መገናኘት እንዳለባቸው ትነግራታለች። በሌላ በኩል ፓት በኩባንያው ውስጥ የደረጃ እድገት ያገኝና በቤተ ሙከራው የምርመራ ቡድን ውስጥ ይካተታል። እዚያም ሱዛን ከአይስላንዱ ከመጡ እንስሳት የተወሰዱ ናሙናዎችን ታሳየዋለች። እነዚያ ሁሉ እንስሳት በሰውነታቸው ላይ የማይድኑ ቁስሎች እንደነበሯቸውና ከጥቂት ወራት በኋላ በመጨረሻ እንደሞቱ ታብራራለች። ነገር ግን በዚህ ሁሉ መሃል ዳዮን የፈወሳት ቀበሮ ሙሉ በሙሉ ድና ነበር። ሱዛን እንደምታብራራው ቀበሯ የተገኘችበት መሬት በፍጥነት እየበሰበሰና እያለቀ ነው። መፍትሄ ካላገኙ መላው የአይስላንድ ክፍል በመጨረሻ ሊጠፋ ይችላል። ስለዚህም አሁን ፓት ያችን ቀበሮ መጀመሪያውኑ ማን እንደፈወሳት ማወቅ አለበት። በዚያው ቀን ከሰዓት ሻርሎት ኒኮል ቤት ትደርሳለች። ኒኮልም የአስፈሪ ፍጡር እንደገና ካጠቃው ዳዮን በህይወት መትረፍ እንዲችል ራሱን እንዴት መጠበቅ እንዳለበት እንድታስተምረው አጥብቃ ትለምናታለች። ሻርሎትም ተስማምታ ኒኮል ደግሞ ወደ ምድር ቤት ወስዳቸው፣ እሷ ግን ተመልሳ ወደ ላይ ትወጣለች። ለበርካታ ሰዓታት ሻርሎት በአደጋ ጊዜ የመሰወር ኃይሉን እንዴት መቆጣጠር እንዳለበት ለዳዮን ታስተምረዋለች። በዚያሽ ምሽት ኒኮል ልጇን እያስተኛች ሳለ በዳዮን የእጅ ሰዓት ውስጥ የተደበቀ ሚሞሪ ካርድ ታገኛለች። ወዲያውኑም ኮምፒውተሩን ትከፍትና ከሻርሎት ጋር በመሆን ፋይሎቹ ማየት ትጀምራለች። በውስጡ በዚያን ቀን አይስላንድ ውስጥ የነበሩና በኋላ ላይ በድብቅ የጠፉ የሰዎች ዝርዝር ነበር። በዚህ ሰዓትም የባዮና ኩባንያ ድሮን ከቤቷ ውጪ እያንዣበበ ነበር። በዚያሽ ድሮን በመጠቀም ሱዛን ለመጀመሪያ ጊዜ ዳዮን በእርግጥም ሱፐር ፓወር እንዳለው ታያለች። በዚህ በኩል ሻርሎት በዝርዝሩ ያሉትን አድራሻዎች በመያዝ በዛ ክስተት ተሰውረው የቀሩትን ሰዎች ለመፈለግ ትሄዳለች። በመጀመሪያ የዋልተር እርሻ ቤት ትደርሳለች። ነገር ግን እዚያ ከደረሰች በኋላ ዋልተር አስቀድሞ እንደተገደለ ትረዳለች። አሁን ልጁ ብሬደን እዚያ ከአክስቱ ጋር ይኖር ነበር። የብሬደን አክስት እጅግ በጣም ሃይማኖተኛ በመሆኗ ዋልተር ለሰራው አንድ አሰቃቂ ኃጢአት ተቀጥቶ ነው ብላ ታምን ነበር። ነገር ግን ብሬደን እውነታው ሙሉ በሙሉ ሌላ እንደሆነ ያውቅ ስለነበር አንዲትም ቃል ሳይናገር ኃይሉን በመጠቀም ከሻርሎት ጋር ይነጋገርና በማግስቱ ጠዋት ብቻዋን የአትክልት ስፍራ ውስጥ እንድታገኘው ይነግራታል። በማግስቱ ጠዋት ፓት ዳዮንን ወደ ትምህርት ቤት ይወስዷል። በመንገድ ላይ ሳሉ ዳዮን ኃይሉን ተጠቅሞ ቀበሯን የፈወሳት እሱ እንደነበር ይነግሯል። እንዲሁም የክርስትና አባቱን የማያቋርጥ የራስ ምታት ለመፈወስ ይሞክራል። ነገር ግን ይህንን እያደረገ እያለ ዳዮን በድንገት ከፍተኛ ድካም ይሰማውና በኋላ ላይ እንደገና እንደሚሞክር ይነግሯል። ትምህርት ቤት ከደረሱ በኋላ ዳዮን በክፍል ውስጥ እያለ በድንገት መታመም ይጀምራል። ሁኔታውን ያዩ አስተማሪውም ወዲያውኑ ወደ ሕክምና ክፍል ይወስዷል። ከዚያም ወደ ቤት እንድትወስደው አክስቱ ካት ወደ ትምህርት ቤቱ ትጠራለች። ነገር ግን ካት ዳዮንን በነካችው ቅጽበት ሰውነቱ እንደ እሳት እየተቃጠለ እንደሆነ አስተውላ ወዲያውኑ ወደ ድንገተኛ ክፍል ይዛው ትሄዳለች። እናቱ ኒኮልም ተጠርታ ስትመጣ ሐኪሞቹ በሆነ መንገድ የዳዮንን ኃይሎች ሊያውቁ ይችላሉ ብላ ወዲያውኑ ለፓት ደውላ ወደ ሆስፒታል እንዲመጣ ትጠይቀዋለች።
በሆስፒታል ውስጥ ዳዩን የደም ናሙናዎቹ ተወስዶ ወደ ቤተ ሙከራ ውስጥ ይላካል። አክስቱ ካትም እሱን ለማረጋጋት ትሞክራለች። ነገር ግን እናቱ ኒኮል እዚያ በደረሰችበት ቅጽበት ዳዩን ወዲያውኑ ይረጋጋል። በኒኮል ጥያቄም አዳዲስ ኃይሎቹን ለማሳየት ይሞክራል። ነገር ግን የሆነ ነገር ችሎታዎቹ ሙሉ በሙሉ እንደዘጋው ይሰማዋል። ልክ በዚያን ጊዜ ዶክተሩ ክፍሉን ለቆ ይወጣና ፓት ደግሞ ወደ ውስጥ ይገባል። ፓትም በዚያች ጠዋት ወደ ትምህርት ቤት በመንገድ ላይ ሳሉ ዳዩን ህመሙን ለመፈወስ ሞክሮ እንደነበር ለኒኮል ይገልጽላታል። ከዚያም ፓት ምናልባት የማርክ የሚሞሪ ካርድ አንዳንድ አላስፈላጊ መረጃዎችን ሊይዝ እንደሚችል ሐሳብ ያቀርባል። ስለዚህ ካርዱን ወደ ባዮና ቤተ ሙከራ ውስጥ ወስዶ የተደበቁ ፋይሎቹን ለመክፈት ፍቃድ ይጠይቃል። ከጥቂት ጊዜ በኋላ ካት ወደ ክፍሉ ስትመለስ የእህቷ ልጅ ዳዩን በአየር ላይ እየተንሳፈፈ ስላየችው በድንጋጤ ራሷን ትስታለች። በመጨረሻ ኒኮል እውነቱን ለካት እየነገረቻት ዳዩን ሱፐር ፓወር እንዳለው ትገልጽላታለች። ሁኔታው ምን ያህል አሳሳቢ እንደሆነ የተረዳችው ካት ማንም ሰው ችሎታዎቹን እንዳያውቅ የሕክምና መዝገቡን ወዲያውኑ ትሰርዘዋለች። በዚህ መሃል ፓት በሚሞሪ ካርድ ውስጥ ያሉትን የተቆለፉ ፋይሎች በተሳካ ሁኔታ ይከፍታቸዋል። በሌላ በኩል ሻርሎት እና ብሬደን በአትክልት ስፍራ ውስጥ ይገናኛሉ። እዚያም ብሬደን ማዕበሉ የመጣው አባቱን ለመግደል እንደነበር ይገልጽላታል። ከመሞቱ በፊትም አባቱ ኃይሉን ተጠቅሞ ቤቱን ሙሉ በሙሉ ስለጠበቀው ፍጥሩ ወደ ልጁ ሊደርስ አልቻለም ነበር። እውነቱን ከተረዳች በኋላ ሻርሎት መሄድ ትጀምራለች። ነገር ግን ብሬደን አብረው እንድትወስዶ ይለምናታል። ሆኖም ሻርሎት ከሷ ጋር መቆየቱ እጅግ በጣም አደገኛ ስለነበር እምቢ ትለዋለች። በዚህ በኩል ፓት አዮዲን በተባለ ኬሚካል ወደ ዳዩን ደም ውስጥ መርፌ መውጋት እንዳለባቸው ስላስረዳቸው ካትም ወዲያውኑ ትወጋዋለች። መድኃኒቱ መስራት በጀመረበት ቅጽበት ዳዩን በድንገት ከእንቅልፉ ይነቃና በኃይሎቹ ፍንዳታ ምክንያት በአቅራቢያው የቆሙት ሰዎች ሁሉ በክፍል ውስጥ ይወረወራሉ። ነገር ግን ከጥቂት ጊዜ በኋላ ሁኔታው በመጨረሻ መረጋጋት ጀምሮ ትኩሳቱም ቀስ በቀስ ይጠፋል። ይሁን እንጂ አደጋው ገና አላበቃም ነበር። ከሆስፒታሉ ወደ ውጭ በወጡበት ቅጽበት ብርቱካናማ ልብስ የለበሱ በርካታ ሰዎች እዚያ ይደርሱና ዳዩን ወዲያውኑ ወደ ማቆያ መወሰድ እንዳለበት ያስታውቃሉ። ይህንን ስትሰማ ኒኮል ልጇን ለመጠበቅ አጥብቃ ብትታገልም ነገር ግን ፖሊሶቹ ያስቆሟታል። እናም ዳዩን በኃይል ይወሰዳል። ኒኮል ራሷን ነፃ በወጣችበት ሰከንድ ቀጥታ ወደ ባዮና ኩባንያ በመሮጥ ልጇ እንዲመለስለት በንዴት ሱዛንን ትጠይቃታለች። ሱዛንም ወደ ቢሮዋ ትወስዳትና ሳይንቲስቶቻቸው የዳዩንን ኃይሎች እንዴት እንደሚሰሩ መረዳት እንዲችሉ እሱን መመርመር ብቻ እንደሚፈልጉ ታስረዳታለች። ነገር ግን ኒኮል ለሱዛን አንድ ስምምነት ታቀርብላታለች። ዳዩን ከተለቀቀ በምላሹ የማርክ ምርምርና ከሰውነቱ ላይ የተሰበሰበውን መረጃ ሁሉ እንደምትሰጣት ትነግራታለች። በመጨረሻም ሱዛን በስምምነቱ ትስማማለች። እናም ኒኮል ልጇን በመጨረሻ ወደ ቤት ትመልሷለች። በማግስቱ ጠዋት ሻርሎት ወደ ቤታቸው እንደገና ትመጣና ዋልተር እንደሞተና ነገር ግን ልጁ ብሬደን ልክ እንደ ዳዩን ልዩ ኃይል እንዳገኘ ትነግራታለች። ከዚያም የመብረቁ ሰው ቀድሞውኑ ቤታቸው እንደደረሰ በመንገር ዳዩንን ማዳን ከፈለጉ ከተማዋን ወዲያውኑ ለቀው መውጣት እንዳለባቸው ትነግራታለች። ነገር ግን ከመሸሻቸው በፊት ኒኮል አንድ አስፈላጊ ውሳኔ ታሳልፋለች። ከእንግዲህ በኋላ ሻርሎት ብቻዋን እንዳልሆነችና ሁኔታዎች እስኪመቻቹ ድረስ ሶስቱ አብረው እንደሚቆዩ አስፈላጊ ከሆነም ከተማዋን አብሮ ለቀው እንደሚመጡ ትነግራታለች። በማግስቱ ጠዋት ወደ ስራ እየሄደች ሳለ ኒኮል ከፓት ጋር ትገናኛለች። ፓት ደግሞ ኒኮል እየደበቀችው ያለ ነገር እንዳለ መስማት ስለጀመረ ሁለቱ ይጣላሉ። እንደ እውነታው ከሆነ ሻርሎት ኒኮልን በቤታቸው እያረፈች መሆኗን ለማንም እንዳትናገር ነግራት ነበር። በዚህም ምክንያት ፓት ስለ ሁኔታው ምንም የሚያውቀው ነገር አልነበረም። ከጭቅጭቁ በኋላ የፓት ባህሪ በጣም እንግዳ እየሆነ ስለመጣ ለጊዜው ዳዩንን ከሱ እንድታረቀው ለሻርሎት ትነግራታለች። ጥቂት ቆይቶ ፓት ወደ አፓርታማው ለመግባት ሲሞክር ሻርሎት ኃይሏን ተጠቅማ ታስቆመዋለች። ነገር ግን ልክ በዚያን ቅጽበት ከሁሉም በላይ አስፈሪ የሆነውን እውነት ታገኘዋለች። እውነተኛው የመብረቅ ሰው ራሱ ፓት ነበር። ልክ በዚያን ጊዜ ሱዛን ለኒኮል ደውላ ከህንፃው ውጪ ማዕበል እየተፈጠረ መሆኑን ነግራ ታስጠነቅቃታለች። ኒኮልም በፍርሃት ተውጣ ወደ ቤት ትገሰግሳለች። እዚያ ከደረሰች በኋላ ፓት ሻርሎትን ሲይዛት ታያለች። እናም በሰከንዶች ውስጥ የሻርሎት አካል ተሰባብሮ ሙሉ በሙሉ ይጠፋል። በፍርሃት እየተንቀጠቀጠች ኒኮል ወዲያውኑ ዳዩንን ይዛ ሁለቱም በጓሮ በር በኩል ያመልጣሉ። ከጥቂት ጊዜ በኋላ ፓት ምንም ነገር እንዳልተፈጠረ ወደ ቤቱ ይገባል። ከዚያም ወደ ካት ቤት ይሄድና ኒኮል የአእምሮ መታወክ እንዳለባትና በዚህም ምክንያት ስለ ዳዩን እንደተጨነቀ በመንገር ይዋሻታል። ነገር ግን ካት ፓት ሙሉ በሙሉ አእምሮን እንደሳተ ቀድሞውኑ ተረታ ስለነበር ተዋሽና ኒኮል ዳዩንን ወደ አያቶቻቸው ቤት እንደወሰደችው ትነግሯለች። ፓት እንደሄደ ወዲያውኑ ለኒኮል ደውላ ታስጠነቅቃታለች። በዚህ ሰዓት ኒኮል ወዴት እየሄደች እንደሆነ ለማንም ላለመናገር ትወስናለች። በእውነታው ግን እያመራች የነበረው ወደዚያው አሮጌ ጎጆ ነበር።
እዚያ በደረሱበት ቅጽበት ማንም ሰው ወደ ውስጥ መግባት እንዳይችል መስኮቶቹን በሙሉ በእንጨት ጣውላዎች ትዘጋቸዋለች። ነገር ግን ፓት ዳዩንን በማታለል ያሉበትን ቦታ በመልእክት እንዲነግሩ ያደርጋል። በድንገትም ሌላ አስፈሪ ማዕበል ከጎጆ አጠገብ መፈጠር ይጀምራል። ኒኮል በፍርሃት እያንዳንዱን መግቢያ መዝጋት ትጀምራለች። ነገር ግን ከጥቂት ጊዜ በኋላ አየሩ ይጸዳል። እናም አደጋው በመጨረሻ እንዳለፈ ታስባለች። በሩን በከፈተችበት ቅጽበት ግን ፓት ከፊቷ ቆሞ ነበር። በኃይል ወደ ጎጆ ሲገባ ግን ዳዩን ቀድሞውኑ ኃይሎቹን ተጠቅሞ ራሱን ወደ ትምህርት ቤቱ ስላደረገ ሊያገኙ አልቻለም። በዚያው ቅጽበት ኒኮል በፓት አካል ላይ የተሸፈኑትን ቁስሎች ታስተውልና ቀደም ሲል ቀበሯን ሊገል ከነበረው ተመሳሳይ በሽታ ጋር እንደተበከለ ትገነዘባለች። በህመም እያለቀሰም ፓት ሁል ጊዜ ዳዩንን በእውነት ይወደው እንደነበር ይነግራታል። ለዚህም ነው እንዲፈውሰው አስገድዶት የሚያውቀው፣ ምክንያቱም ያንን ማድረጉ የዳዩንንም ህይወት ሊያጠፋ ይችል ነበር። ከዚያም ፓት ሌላ አስፈሪ እውነት ይፋ ያደርጋል። በህይወት ለመቆየት በአይስላንዱ ክስተት የተበከለውን የእያንዳንዱን ሰው ጉልበት መስረቅ ነበረበት። ይህንን ስትሰማ ለማርክ ሞት ተጠቂው እሱ እንደነበረ ኒኮል ትገነዘባለች። ፓት እንደሚያስረዳው በመጀመሪያ እዛ ሄደው ሻርሎትን ለመግደል ነበር። ነገር ግን ማርክ እሷን ለማዳን ሲሞክር በአጋጣሚ እሱን ገደለው። ከዚህ በኋላ ፓት ሙሉን ጎጆን በእሳት ያቃጥለውና ዳዩንን ለማሳደድ ይወጣል። በተአምር ግን ኒኮል ትተርፍና ወዲያውኑ ለሱዛን ደውላ እውነተኛው ማዕበል ከሷ ሰራተኞች አንዱ የሆነው ፓት እንደሆነ ገልጻ ሱዛን በፍጥነት ወደ ትምህርት ቤቱ ደርሳ ዳዩንን እንድታድነው ትለምናታለች። በዚህ መሃል የሳይንስ ትርኢቱ በትምህርት ቤት ውስጥ እየተካሄደ ነበር። ልክ በዚያን ጊዜ ፓት እዚያ ይደርስና ከዳዩን ጋር ብቻውን ማውራት እንደሚፈልግ ይጠይቋል። በስሜት እያለቀሰም እየሞተ መሆኑንና አሁን እሱን ሊያድኑ የሚችለው ዳዩን ብቻ እንደሆነ ይነግረዋል። የክርስትና አባቱን አሳዛኝ ሁኔታ በማየቱ ዳዩን ልቡ ይራራል። እሱን ለመፈወስ መሞከሩ ለራሱ ህይወት አደገኛ ሊሆን እንደሚችል ያውቅ ነበር። ነገር ግን ያም ሆኖ ፓትን ለማከም መሞከር ይጀምራል። ልክ በዚያን ጊዜ ኒኮል ትምህርት ቤቱ ትደርሳለች። ኤስፔሬንዛ ግን ፓት ዳዩንን ይዞ እንደሄደ ትነግራታለች። ኒኮል በሰዓቱ እዚያ ትደርስና ዳዩን የመፈወስ ሂደቱን ከመጨረሱ በፊት ታስቆመዋለች። ነገር ግን በንዴት ፓት ኒኮልን ይዝና ዳዩን ካልፈወሰው እናቱን እንደሚገልባት ያስፈራረዋል። ዳዩንም ተስማምቶ በድንገት ግን ኃይሎቹን ይጠቀምና የፓትን ኮት በእሳት አያይዞት ሁለቱም ከዚያ ያመልጣሉ። በዚህ እጅግ የተናደደው ፓትም እንደገና ወደ ማዕበል ፍጡርነት ይቀየርና እነሱን ማሳደድ ይጀምራል። እየሮጠ እያለ ዳዩን ጓደኞቹ ጋር ይደርስና አብረው የትምህርት ቤቱ ዕቃ ቤት ውስጥ ይደበቃሉ። በተመሳሳይ ጊዜ ሱዛንና ቡድኗ እዚያ ይደርሳሉ። ነገር ግን ፓት ወዲያውኑ ያጠቃቸዋል። እናቱ ስትጎዳ ካየ በኋላ ዳዩን በመጨረሻ በሙሉ ኃይሉ ተጠቅሞ ከፓት ጋር መፋለም ይጀምራል። ኒኮልም ትነሳና የመብረቅ መከላከያ ዘንግ በቀጥታ በፓት አካል ውስጥ ሰካዋለች። ከዚያም በዚያ ዘንግ በኩል ዳዩን የኤሌክትሪክ ኃይሎቹን በሙሉ በቀጥታ ወደሱ ይለቃቸዋል። በሚቀጥለው ሰከንድ የአስፈሪ ፍጡር በከባድ ፍንዳታ ይፈነዳል። ፓት በሞተበት ቅጽበት በውስጡ ታስረው የነበሩት ነፍሳት በሙሉ በመጨረሻ ነፃ ይወጣሉ። በዚያች ቅጽበት ዳዩን የአባቱ የማርክን መንፈስ እንደገና ይዋል። ማርክ ለልጁ እሱ ራሱ መቼም ሙሉ በሙሉ እንዳልጠፋ ሁሉ ያጨለማ ፍጡሩም ገና በእውነት አልሞተም ብሎት ዳዩን ሁል ጊዜ ጥንቃቄ ማድረግ እንዳለበት ይነግረዋል። ዳዩንም ለአባቱ አንድ ቀን በእርግጠኝነት እንደሚመልሰው ቃል ይገባለታል። ማርክም ፈገግ ይልና እንደገና ይጠፋል። ነገር ግን ታሪኩ እዚህ ላይ አያበቃም። በሌላ በኩል ብሬደን አክስቱን ገሎ ነበር እና አሁን አንድ ወቅት የማዕበሉ የነበሩት እነዚህ አስፈሪ ኃይሎች በሱም ውስጥ መንቃት ጀምረው ነበር። ታዲያ ስለዚህ ተከታታይ ፊልም ምን አሰባችሁ? ሐሳባችሁን ኮሜንት ላይ አካፍሉኝ። ቪዲዮውን ላይክ ማድረግና ቻናሉንም ሰብስክራይብ ማድረጋችሁን አትርሱ። እስከዛው እዚህ ጋር ያለውን ድንቅ ታሪክ ተመልከቱ።